በርቀት ጉራው ሲል ሳተና ነው ስኔኔ ጀግና ጀግና የቅመሟን ንጉስ ኖርዌይ ብሎ ኖርዌይችን መስሎ ዛሬ አልመጣላቸውም ጋይስ። አረ ይመችህ። እውነት ቤተሰቦች እንዴት ናችሁ? እንዴት አላችሁ? አለው ደህና ነኝ እግዚአብሔር ይመስገን። ሀይሚና ብሩኬ እንግዲህ ቲክቶክ ላይ ፏ ብለዋል። ማታ ጸጉሮ ሹርባ ተሰርቶ እንደሆነ እስከማየው ድረስ ቸኮልኩ። አይ ወጣትነት ደስ ይላል እኮ ወጣትነት ጋር በጣም ነው ደስ የሚለው። ዛሬ የሚያስቅ ቪዲዮ ይዤላችሁ መጥቻለሁ። ዘና ፈታ የምትሉበት ማለት ነው። ቤተሰቦች እያያችሁ ዘና ፈታ በሉ። እንግዲህ እዚህ ጋር ማለት ነው በጣም ወዳቸው ቲክቶከሮች ናቸው፣ ፌመሶች ናቸው። እንግዲህ ተጋብተው ነው የሚኖሩት። ባለፈው አምጥቼላችሁ ወዳችሁት ነበር እና አንዳንዶቻችሁ አሳዝናችሁ ነበር። ይህ እንግዲህ ሳህን ላይ ማለት ነው አመድ ብጥብጥ አድርጎ ሳህኑ ላይ ነጭ ሳህን አይታችኋል። እንግዲህ የባልን ጠላትነት እያሳዩዋችሁ ነው ጋይስ። በጣም በቃ በቤታችሁ ውስጥ ሆናችሁ ማሰሩ ስራ የለም። ቲክቶከር ከመጣ በቃ ወይኔ። አሁን ከውጭ መታ ቁጭ ብላለች እና እያወራት ነው እንደ ጥሩ ሆኖ ካሜራ ብርቶ ምናምን ማለት ነው። ጥሩ ነገር እንዳረገ ሰው ማለት ነው። ባሎቻችሁን ቤት ውስጥ እናንተም እንደዚህ መስራት ትችላላችሁ። ያው መናደድ አለ፣ መጣላት አለ። እሷ ግን በጣም ትዕግስተኛ ናት ልጅቷ። በጣም ብዙ ቪዲዮዋን አይቻለሁ። በጣም ያቃጥላታል፣ በጣም ያንገበግባታል። እሷም ታንገበግበዋለች። ባይዘወይ አሁን ይሄንንና ቀጣዩ ደግሞ ምን እንደምታረገው የምታዩት ይሆናል ቤተሰቦች። የምሬን ስነግራችሁ በጣም በቃ እንጃ በጣም ተገርሜ ስቄ በባለፈውም ስቄባቸው ነበር። ሲደብረኝ እነሱ ቲክቶክ ላይ ሄጄ ፈታ ምልባቸው ቲክቶከሮች ናቸው። ባይዘወይ አይለያችሁ በጣም ነው የሚያስቁት። እና አሁን እዚህ ጋር እንግዲህ የሚያደርጋትን ነገር ታያላችሁ። መግቢያ ላይ ቆረጥ አድርጌ ያው ቆረጥ እያደረጉ እንትን ይሉታል ያሳዩታል ማለት ነው። በጣም ፌመሶች ናቸው ከምነግራችሁ በላይ ማለት ነው። አሁን እዚህ ጋር አልነሳ ብለዋለች። በቃ የሆነ ቦታ እንሂድ ብሏት አልነሳ ብለዋለች። ከኋላ ሳህኑን ከእንትኗ በላይ ማለት ከፀጉሯ በላይ ሳህኑን በአመድ በጥብጦ ቁጭ አድርጎታል። ይሁ እንግዲህ የወንድ ልጅ ተንኮል ማለት ነው። እኔ ወንድ ልጅ በዚህ ልክ ተንኮለኛ ሲሆን አላየሁም። ተንኮለኛ ስላችሁ በእንት እንደ ይሁ እንግዲህ ይሁ ከትራስጌዋ ሁርዶ ይሁ ያደረገውን ነገር የበጠበጠውን አመድ ማለት ነው። ዋስጪኝ ብሏት እኮ ነው። ምስጊን ውሃ ልሰጥ ምስጊን የጨውቃ ይሁ እንግዲህ እንዴት እንደምትሆን ማለት ነው። አሳበዳት ነው የሚባለው። አስቡት እንግዲህ ስማ ወልደ መንፈስ ቅዱስ አረና ወይኔ በሳቅ ፍርጥ ነው ያልኩት። እኔማ ቲክቶካቸውን ሳየው እንደዚህ ብሽቅጥ አደረጋት አመዱ ማለት ነው። ተንኮለኛ ተንከሲስ የሆነ ሰውዬ እንደው እግዚአብሔርን ግን ደስ የሚሉ ናቸው። ማርያም በጣም ነው ደስ የሚሉት። አይጣሉም። ይሄ ሁሉ ነገር የተደራረጉ አይጣሉም ቤተሰቦች። እና በጣም ገርሞኛል። ብዙ ትዕግስትን ያስተምራሉ። እና በቃ በጣም ትናደደው በጣም በቃ እንግዲህ እንደዚህ እንዲህ ተናዳ ጫፉን አትነካውም። በጣም ጎበዝ ናት ሴት ልጅ። እንደዚህ ስትሆን ደስ ይለኛል። ምክንያቱም ያለ እኮ ነው ይሄ ያው ፕራንክ ነው። እሷም በቃ እንዴት እንደምታደርገው ወይኔ የእሷ ይብሳል እንደሆነ ማለት ነው። ግን እሱም በጣም ሲበዛ ተንኮለኛ ነው። እና ብቻ በሳቅ ነው የሞትኩት። እና እንደዚህ የሆነ ነገር ስትሆን ወደ አልጋዋ ውስጥ መጋረጃ ግልጥ አድርጋ የምትገባው ነገር በጣም ያስቀኛል። በጣም ቀጣዩን ደግሞ እዩ እንግዲህ ጫማው ላይ አሚር አድርጋበት። አሚር አስባችሁታል ምን እንደሆነ? እግሩን ቆዳውን ግልጭጭ አድርጎ ነው ያነሳው። እዩ ጫማው እንዴት እንደምታደርግበት ከመኝታ ቤት ሲወጣ ልክ አድርጎ እንዲመጣ ተመልከቱ። የእሷ አይበስም ታዲያ በኩል ነው ተንኮላቸው ብታዩ ማለት ነው ጋይስ። በጣም ነው የሚያስቃቸው። ቤታቸው ብትሄዱ ቲክታክ ላይ የምታውቋቸው ሰዎች ልትኖሩ ትችላላችሁ። አሁን እንግዲህ አሚሩን እንዴት እንደምትቀባው ማለት ነው። እኔ ድምፁን እንዳያረግባቸው ብዬ ነው። ግን ደግሞ በጣም ዘና ፈታ ስላደረጉኝ ቻናሌ ላይ ይዣቸው መጣሁ። ጫማውን አሚሩን አስባችሁታል? ይሄ አሚር እንዴት እንደሆነ ጣቴ ላይ እንኳን ሲጣበቅ እንኳን ይሄ ሁሉ እግር ላይ ቆዳው ግልጭጭ ነው ያለው። ቆዳው ማለት ነው። ይሁ ብቻ ዝም ብላችሁ ይሁ ብቻ መጨረሻውን እውነት እንጃ። እንደነዚህ ቲክቶከሮች እኔ አላየሁም ተንኮል ማለት ነው። የባልና ሚስት ተንኮል ይሄን ይመስላል። በጣም ነው በባለፈው ያሳቆኝ። አሁንም እንደዛው ይሁ አሁን እንግዲህ አጅሬ ና ድረስልኝ ሲባል ማለት ነው። በስማም እጥብ እኮ ነው ያደረገችው በአሚር በኢየሱስ ስም። ትንሽ እንኳን ቢሆን ይሄ አይጥ ማጣበቂያ ነው ቤተሰቦች። አሁን ናለኝ ብላ እንግዲህ ጠራችሁ። እንግዲህ ማርያምን እንዴት እንደሆነ ማለት ነው። እንዴት እንደተሰቃየ
እንዴት እንደሚመዘምዝ አሚር ታውቃላችሁ? እግር እንዴት እንደሚመረምር ማለት ነው። ይመዘምዛል ነገር ሲጣበቅ። ይኸው ወደ ቤትም ገባ። እኔ ማንበይን የጨረስኩት እግዚአብሔር። አሚሩ ተጣበቀ ከእግሩ ላይ አልወጣለ። በስመ አብ ወልድ አስለቀሰችው። አይገልጸውም። ይኸው ተንኮል በተንኮል እንዲህ ነው። አያቸው። ይኸው ቆዳው ተላጠ። በኢየሱስ በስመ አብ ወልድ አንዱን አስለቀቀ። ቆዳው ተልጦ ቆዳው ይሄ ሁሉ ፕራንክ ነው መቼስ። አያችሁ ተንኮል ማለት ነው። በኢየሱስ አንደኛው እንዴት ይልቀቅ። ወይኔ በሳቅ ሞትኩኝ። ሰራችለት አይገልጸውም። ሰራችለት አይገልጸውም። አያችኋል? ቆዳው ላጥ ብሏል ማለት ነው። ወይ ኧረ የእናንተ ፍራንክ ያስቃል በጣም። አስማቀቀችው አይገልጸውም። ይህ እንግዲህ አለቅ አለ እስካሁን ድረስ አንዱ ጫማ ማለት ነው። በስመ አብ እኔማ ሆዴ ፍርስ ነው ያለው ቲክታካቸውን ሳይ። ይኸው አለቀቅም እስካሁን ድረስ አስባችኋል? ላጥ እያለ ነው። በዚህ ልክ ተንኮል ይመጣዋል ቤተሰብ። እኔ በጣም እንጃ በስመ አብ ግርም እያሉኝ እያሳቁኝ ነው። ጌታ ነው የምላችሁ እግዚአብሔርን። ዛሬ ማንም ሰው አልነበረም እና ለመሳቅ ስፈልግ እነሱ ቤት ነው የሚሄደው ቲክቶክ ላይ ማለት ነው። ይሁት እንግዲህ እግሩ ተሞሸለጥቃ እንዳለ ማለት ነው። ቆዳው ማለት ነው። አስባችሁታል እንግዲህ ይሄ ፕራንክ ሊባል ነው እንግዲህ። ይሁ አንዱ ጫማ እስካሁን ድረስ አልወጣም። እንግዲህ ስንት ደቂቃ ምናምን ቆጠረ። አንዱ ጫማ እስካሁን አልወጣም። አስባችሁታል? ተጣብቆ ቀረ። ይሁት ቆዳው እንዴት እንደሚላጥ። በስመ አብ ወልድ ሰው በገዛጁ እንደዚህ ይሁ ለቀቀ በመከራ ደግሞ ካሜራ ላይ ማሳየቱ። ወይ የተንኮል መጨረሻ ይሄ ነው እንግዲህ። የተንኮል ጥግ ማለት ነው። በጣም ነው የሚሰራላት። በጣም ነው የሚሰራላት። ግን አንድ ቀን በቃ እንትን ብለው አያውቁም ማለት ተማረው አያውቁም። ይህ እንግዲህ ይሄ ከዚህ የበለጠ ፍራንክ የለም እንግዲህ። በጣም በቃ ግብግብ የሚያረግ ፍራንክ ነው። አስባችሁታል? እግሩ እንትን ደንዝዟል። በቃ እግሩ ሰራልሻለሁ አላት። ሁሌ እንደሰራላት አይደል እንዴ? መቼ አንድ ቀን እንትን ብለህ ታውቃለህ? ሁሌ ነው የሚሰራላት ብታዩ ማለት ነው። ጉድ እዚህ ጋር ደግሞ ምን እንዳደረገች ልንገራችሁ። ብዙ ሰው ይሰራዋል፣ ግን የእሷ ለየት ያለ ነገር ነው ቤተሰብ። ይሄ የምግብ ቀይ ካስት ፉድ ነው ምናምን የሚባለው አለ። ካስት ፉድ ነው እና ቀይ ነው በጣም ማለት ነው። እና ቁርስ ሽንኩርት ልከተፍ ብዙ ሰው ይሰራዋል በእንትን በቪንቶ። የነዚህ ደግሞ ለየት የሚያደርገው ነገር ዝም ብላችሁ እዩ። መጨረሻ ላይ መጥቶ ምን እንዳደረጋት እዩ ጸጥ ብላችሁ ማለት ነው። እንግዲህ እንደዛ ፕራንክ ተደራርገው ማለት ነው። ምን እንዳደረጋት እዩ። እዚህ ጋር አሁን እንግዲህ እየቀባች ነው እሷ ማለት ነው። እሱ መጥቶ ምን እንዳደረገ ብቻ ዝም ብላችሁ እዩ። ከማንም አይጠበቅም እኮ የእግዚአብሔር። እኔ አላየሁም እንግዲህ የመጀመሪያ ነው ያየሁት እዚህ እና በጣም በሳቅ ነው የሞትኩት ማለት ነው። አሁን መጨረሻውን እዩ ዝም ብላችሁ ማለት ነው። አሁን እየጠራችሁ ነው። እሱም ከመኝታ ቤት እየመጣ ነው። ደንግጦ መጣ። ይሁት ምን እንደሚያደርግ እዚህ ጋር ምን እንደሚያደርግ እዩ እንግዲህ። መጨረሻውን ሳታዩ እንዳታሳልፉት። እንዳትጠርግ በሹራባ አለችው። አያችሁ ምን እንደተፈጠረ? እዩ ምን እንደሚያደርግ ይሁት። በስመ አብ እንደዚህ ይቻላል እንዴ ቤተሰብ? ኧረ በስመ አብ ደም እንደዚህ መላስ። ኧረ በስመ አብ ዘጋኝ አይገልጸውም። ምን ያክል ነው የምትዋደዱት እናንተ? ኧረ የሰው ደም አይላስም። አንተ ምን ሆነ ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምግብ መሆኑን አውቃ ነው። ምላስ ላይ አይለይም እንዲህ ደምና ምግብ መሆኑን አውቀዋል ማለት ነው ብዬ ነው ያሰብኩት። እንዲህ ጽጥት አላደረገውም። እንደዚህ ፕራንክ ነው ስትለው ከዛ ጥሎ ሄደ።
በቃ ፕራንክ ነው ሲባል እንዲህ ጥሎ መሄድ ነው እንጂ መማታት የሚባል ነገር ኩርፊያ የሚባል ነገር እሱን ያስተምራችኋል። እየሄዳችሁ ማየት ትችላላችሁ። ዛሬ ቀኔን ያሳመሩልኝ ፈታ ያደረጉኝ ቲክታከሮች እነዚህ ጥንዶች ናቸው። በጣም 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 የሚወደዱ ናቸው። በጣም ብዙ ፎሎወር አላቸው። እንዲሁም ማስታወቂያ ምናምን ከፈልጋቸው በውስጥ አናግሩን የሚሉ ቲክታከር ናቸው። ያው እንግዲህ ፎሎ አድርጓቸው ባይ